ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ርዕሶቹን በማስቀደም እንጀምራለን። ቬንዙዌላን በመታው የመሬት ነውጥ በርካታ ሰዎች መሞታቸው ተነገረ። በአንድ ግዛት ብቻ ከ100 በላይ ሕንፃዎች መፍረሳቸው ሲነገር፣ አሜሪካና የተለያዩ ሀገሮች እርዳታ መላክ ጀምረዋል። በኬንያም አመፅ መቀስቀሱ ሲነገር፣ በናይሮቢ ተኩስ ተከፍቷል። ሊቢያም የኢትዮጵያ ስደተኞች እንዳይገቡ መከልከሏ ተነገረ። የዓለም የነዳጅ ዋጋም የሆርሙዝ መተላለፊያ ሳይዘጋ ወደ ነበረበት ዛሬ ተመልሷል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። አፓርትመንት ለመግዛት 40 እና 50 ሚሊዮን በሚጠየቅበት ሳር ቤት ላይ በጥራትና በቅልጥፍና የሚታወቀው ቴምር ሪል ስቴት አዲስ ሳይት ይዞልዎት ቀርቧል። ባለ 1 መኝታ በ9 ሚሊዮን 120 ሺህ፣ ባለ 2 መኝታ በ12 ሚሊዮን ብር፣ ባለ 3 መኝታ በ16 ሚሊዮን 320 ሺህ ብር ብቻ። ይህ ዋጋ በግንባታ ሂደት መሰረት በ3 ዓመት ለሚከፈል ሲሆን በአንዴ ለምትከፍሉ ግን የ30 በመቶ ልዩ ቅናሽ አድርገናል። ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል እንልካለን። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ ቤት መግዛት የማይታሰብ ነው። ይህ ብቻ አይደለም፣ የንግድ ሱቅ በፒያሳ በቡልጋሪያ ገላን ኮንዶሚኒየም ላይ ማግኘት ይችላሉ። ሳይት ለመጎብኘትና ለቢሮ ቀጠሮ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። በኬንያ ዋና ከተማ ናይሮቢ የተቃውሞ ሰልፍ መካሄዱ ተነገረ። ሰልፉን ተከትሎ ተኩስ መከፈቱንና ከፍተኛ የፖሊስ ኃይል መስፈሩን ዘገቦች አመልክተዋል። የኬንያ ፖሊስ ቀደም ሲል ሀገር አቀፍ የተቃውሞ ሰልፍ መጠራቱን ተከትሎ ወደ ዋና ከተማ ናይሮቢ የሚወስዱ መንገዶችን መዝጋቱ ተነግሯል። አስለቃሽ ጢስ መተኮሱ ነው የታወቀው። በሰኔ 2024 የተካሄደው የጄንዚ የተቃውሞ ሰልፍ ሁለተኛ ዓመትን አስመልክቶ የሀገሪቱ ወጣቶች ለዛሬ ሐሙስ ሀገር አቀፍ ሰልፍ መጥራታቸው ታውቋል። የታክስ ጭማሪን በመቃወም በተካሄደው የያኔው ሰልፍ የተገደሉ ከ80 በላይ ሰልፈኞችና ጉዳት የደረሰባቸው በርካቶች ፍትህ እንዲያገኙ ለመጠየቅ ነው የዛሬው ሰልፍ ጥሪ የተባለው። በናይሮቢና በሌሎች ከተሞች ሰልፍ መጠራቱን ተከትሎ የጸጥታ ኃይሎች በስፋት መሰማራታቸው ተነግሯል። ፖሊስ አስለቃሽ ጢስ ከመጠቀሙ ውጪ ተኩስ አለመክፈቱን ገልጧል። እስካሁን ስለደረሰ ጉዳት በዝርዝር አልታወቀም። ቬንዙዌላን በመታው ተከታታይ የመሬት መንቀጥቀጥ 164 ሰዎች ሲሞቱ ከ1000 በላይ መቁሰላቸው ተነገረ። በ30 ሰከንድ ልዩነት በደረሰ 2 የመሬት መንቀጥቀጥ አደጋም ከሞቱና ከቆሰሉት ሌላ በርካታ ሕንፃዎችና ቤቶች መውደማቸውን ዘገቦች አመልክተዋል። 7.2 እና 7.5 የተመዘገበው ከባድ የመሬት ነውጥ ምን ያህል የሰው ሕይወት እንደቀጠፈ በትክክል ባይታወቅም ይሄ ዜና አየር ላይ እስከዋለበት ጊዜ ድረስ 164 ሰዎች መሞታቸውን የሀገሪቱ ፕሬዝዳንት ዴልሲ ሮድሪጎዝ አረጋግጠዋል። በፍርስራሽ ስር የተቀበሩ ሰዎችን የማውጣት የነፍስ አድን ሥራ እየተካሄደ ሲሆን አሜሪካና ሌሎች የአካባቢው ሀገሮች የእርዳታ ቁሳቁሶች በመላክ ድጋፍ እያደረጉ ናቸው ተብሏል። ከ120 ዓመታት ወዲህ የከፋ የመሬት ነውጥ በሀገሪቱ ሲያጋጥም ያሁኑ ለመጀመሪያ ጊዜ ነው ተብሏል። የንዝረቱ ጥንካሬና ክብደት ደግሞ ከመሬት በታች 30 ኪሎ ሜትር ጥልቀት መስተጋባቱ ተነግሯል። በአደጋው ክፉኛ በተጎዳው ከዋና ከተማ ካራካስ በስተሰሜን አቅጣጫ በሚገኘው ላጉራ በተባለ ክልል በትንሹ ከ100 በላይ ሕንፃዎች መፍረሳቸው ሲነገር፣ አንድ ባለ 10 ፎቅ ሆቴል በደቂቃ ልዩነት ወደ ፍርስራሽ ተቀይሯል። በፈረሱት ሕንፃዎች ስር ቁጥራቸው በውል ያልታወቀ ሰዎች ከነህይወታቸው ተቀብረው የድረሱልን ጥሪ ቢያሰሙም ማንም ሊያተርፋቸው የሞከረ የለም ይላሉ የዓይን እማኞች። በሕይወት የተረፉ ነፍሳቸውን ይዘው ሽሽት ገብተዋልና። መንግስት ህዝቡ ከቤቱ እንዲወጣ ጥሪ ማቅረቡን ተከትሎ በዋና ከተማ ካራካስና በሌሎች የሀገሪቱ ክፍሎች ነዋሪዎች ጎዳና ማደራቸውን ዘገቦች አመልክተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና ውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በአደጋው የተሰማቸውን ጥልቅ ሐዘን በመግለጽ የነፍስ አድን ሥራውን የሚያግዝ ቡድንና የሕክምና ቁሳቁስ በአስቸኳይ እንዲላክ ማድረጋቸው ተነግሯል። የቬንዙዌላ ፕሬዝዳንት ዴልሲ ሮድሪጎዝ ፕሬዝዳንት ትራምፕና መንግስታቸው በዚህ ክፉ ጊዜ ከጎናችን በመቆም ላደረጋችሁት ድጋፍ ከልብ እናመሰግናለን ብለዋል። ፕሬዝዳንቷም በሀገሪቱ የአስቸኳይ ጊዜ አዋጅ የደነገጉ ሲሆን
የመንግስታቱ ድርጅት አስቸኳይ እርዳታ ወደ ቬንዙዌላ መላኩን ገልጧል። አደጋው የደረሰው በመላው ሀገሪቱ ብሔራዊ በዓል እየተከበረና አብዛኛው ሕዝብ ቤቱ በገባበት ሰዓት በመሆኑ የሟቾች ቁጥር ሊጨምር እንደሚችል ተገምቷል። የዓለም መሪዎችም የሐዘን መግለጫ እየላኩ ሲሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለሟች ቤተሰቦችና በአጠቃላይ ለቬንዙዌላ ሕዝብ መጽናናትን ተመኝተዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገራቸው ከአደጋው ሰለባዎችና ከቤተሰቦቻቸው ጎን መሆኗን ገልጸው አስፈላጊውን ድጋፍ ለማድረግ ቃል ገብተዋል። የቬንዙዌላ ዋነኛ የንግድ ሸሪክ ቻይናም በደረሰው አደጋ ሐዘኗን በመግለጽ የሕክምና ቁሳቁስ እንደምትልክ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። የኤልሳልቫዶር ፕሬዝዳንት ናይብ በክሌ በበኩላቸው 300 የነፍስ አድን ሰራተኞችና 50 ቶን የሕክምናና ሌሎች ቁሳቁሶች ወደ ካራካስ ለመላክ እያስጫኑ መሆናቸውን ገልጸዋል። በነዳጅ ከበለጸጉ ሀገሮች አንዷ የሆነችው ቬንዙዌላ በተለይ የቀድሞው ፕሬዝዳንቷ ኒኮላስ ማዱሮ በአሜሪካ ኮማንዶዎች ተጠልፈው የተወሰዱ ሰሞን የዓለም መነጋገሪያ ሆና መቆየቷም ይታወሳል። ፕሬዝዳንት ትራምፕ ማዱሮን አሳፍነው እስር ቤት ከወረወሩ በኋላ ምክትል ፕሬዝዳንት ዴልሲ ማዱሮን በመተካት የሀገሪቱ ጊዜያዊ ፕሬዝዳንት በመሆን እየሰሩ ናቸው። አሁን በደረሰው አደጋም ከማንም ቀድመው ሐዘናቸውን የገለጹትና ከፍተኛ እርዳታ የላኩት ትራምፕ መሆናቸውም ከአዲሱ የቬንዙዌላ አስተዳደር ጋር በቅርበት እየሰሩ ለመሆናቸው ማሳያ ነው ይላሉ ታዛቢዎች። የዋና ከተማ ካራካስ ጎዳናዎች በህንፃዎች ፍርስራሽና በዕቃዎች ስብርባሪ የተሸፈኑ ሲሆን በፍርስራሽ ስር ተቀብረው የድረሱልን ጥሪ የሚያሰሙ ሰዎች መኖራቸውን የነፍስ አድን ሰራተኞች ይናገራሉ። ካራካስ በቁስለኞች የጣር ድምፅ በፍርሃትና ግርግር ተውጣለች። ከደስታ ወደ ሐዘን፣ ከመኖር ወደ ፍርስራሽ ተለውጣ ለከፋ ሐዘን ተዳርጋለች ይላሉ የተለያዩ ዘገባዎች። ወደ ሌሎች መረጃዎች ስናልፍ የዓለም የነዳጅ ዋጋም ከኢራን ጦርነት በፊት ወደ ነበረበት መመለሱ ሲነገር አንድ በርሜል ድፍድፍ ነዳጅ $72 መውረዱ ታውቋል። የነዳጅ ዋጋም አሜሪካና ኢራን ስምምነት መፈራረማቸውን ተከትሎ የወረደ ሲሆን የሆርሙዝ መተላለፊያ ሙሉ በሙሉ በመከፈቱ አሁን መርከቦች መንቀሳቀስ መጀመራቸው በመተላለፊያው መዘጋት ቀውስ የገጠመው የዓለም ኢኮኖሚ እንደሚረጋጋም ይጠበቃል። ነዳጅ ማዳበሪያና ሌሎች ሸቀጦች የጫኑ መርከቦች በሆርሙዝ ሰርጥ እየተላለፉ መሆናቸውን መረጃዎች አመልክተዋል። ዛሬ ሐሙስ ጠዋት ብቻም 12 መርከቦች በሆርሙዝ ሰርጥ ማለፋቸውን የመንግስታቱ ድርጅት ለአብነት ጠቅሷል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ጋር ለተገናኙ ወጪዎች $87 ቢሊዮን የመወሰኛ ምክር ቤት እንዲያጸድቅላቸው ጠይቀዋል። ኮንግረሱ ትራምፕ የኢራንን ጦርነት እንዲያቆሙ ውሳኔ ማሳለፉን ተከትሎ ነው ገንዘቡ እንዲጸድቅላቸው የጠየቁት። ፕሬዝዳንቱ እንዲጸድቅ ከጠየቁት ገንዘብ $67 ቢሊዮን ለመከላከያ፣ 21 ቢሊዮን ለጦር መሳሪያ የሚውል እንደሆነ ተገልጧል። ሊቢያም የኢትዮጵያ ስደተኞች ወደ ሀገሯ እንዳይገቡ መከልከሏ ተነገረ። የሊቢያ ባለስልጣናት ኢትዮጵያውያን እንዳይገቡ የከለከሉት በሀገሪቱ የባህር ዳርቻ በኩል ወደ አውሮፓ የሚደረግ ህገወጥ ስደትን ለማስቆም ነው ተብሏል። ከኢትዮጵያ ሌላም የኤርትራም የሱዳንና ሶማሊያ ዜጎችም እንዳይገቡ መከልከላቸው ታውቋል። ከአፍሪካ ቀንድ ወደ አውሮፓ የሚደረግ አደገኛ የስደተኞች ጉዞ ዋነኛ መተላለፊያ መሆኗ ይታወቃል። በጦርነት የተሰነጠቀ ሊቢያ ሰሃራ በረሃን በአስቸጋሪ ሁኔታ አልፈው ሊቢያ የሚደርሱ የኢትዮጵያና ሌሎች የአፍሪካ ስደተኞች እዚያም የከፋ ስቃይና እንግልት እንደሚያጋጥማቸው በየጊዜው ይናገራሉ። በሰው አዘዋዋሪዎችና በታጣቂዎች እገታም፣ እስርና ድብደባ የሚፈጸምባቸው ሲሆን ከፍተኛ ገንዘብ እየከፈሉ በአደገኛ ሁኔታም በትናንሽ ጀልባዎች ባህር አቋርጠው አውሮፓ ለመሻገር ሲሞክሩ በውሃ ተበልተው የቀሩ የትየለሌ ናቸው። ይህንን አስከፊ ሁኔታ ለመከላከል ምስራቅ ሊቢያን የሚቆጣጠሩ ባለስልጣናት የኢትዮጵያም፣ ኤርትራ፣ ሱዳንና የሶማሊያ ስደተኞች በየትኛውም መንገድ ወደ ሊቢያ እንዳይገቡ እገዳ መጣላቸውን ገልጸዋል። በአሁኑ ወቅት 1 ሚሊዮን የሚጠጉ ስደተኞች በሊቢያ እንደሚገኙ ሲነገር አብዛኞቹ የሀገራቸውን የእርስ በርስ ጦርነት ሸሽተው የወጡ የሱዳን ስደተኞች መሆናቸውን የመንግስታቱ ድርጅት ገልጧል።
ሊቢያም የሚገቡ ስደተኞች ደግሞ ዓላማቸው ወደ አውሮፓ መሻገር ሲሆን ለዚህ ደግሞ ትናንሽ ጀልባዎችን የሚጠቀሙ በመሆናቸው የባህር ጉዟቸውን የከፋ ያደርገዋል። ከዓለማችን አደገኛ የስደተኞች ማቋረጫ አንዱ በሆነው በዚህ የሊቢያ መስመር ባለፉት 10 ዓመታት ባህር ለማቋረጥ ሲሞክሩ ሕይወታቸውን ያጡ ስደተኞች ቁጥር በጥቂቱ ከ30 ሺህ በላይ እንደሚደርስ ይነገራል።